بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين أما بعد إن شاء الله የቁርአን ትምህርታችንን እንቀጥላለን። አብዛኞቻችሁ በውስጥ የጻፋችሁልኝ ነበር ተቋርጧል እንዴ ያላችሁ ስላልተመቸኝ ነው። ብቻ በተለያዩ ምክንያቶች ትንሽ ጊዜም ስላጣሁኝ ነው። ኢንሻአላህ ያው ቀጣዩ ቁርአን ትምህርት እስከሚለቀቅ ድረስ መጀመሪያ የተለቀቀውን ሙራጃ በማድረግ ተግባራዊ በማድረግ ያልገባችሁንም በዩቲዩብም ሊሆን ይችላል ወይም ደግሞ በቴሌግራም በውስጥ ኮሜንት ላይ እንድብራራላችሁ የምትፈልጉት ካለ መጠየቅ ትችላላችሁ ማለት ነውና ያው እስካሁን ያዘገየው ስላልተመቸኝ ነው። ኢንሻአላህ ዛሬ እንቀጥላለን ማለት ነው። ዛሬ የምንቀጥለው ሱረቱን ናስ ይሆናል ማለት ነው። ልክ ከዚህ በፊት ሱረቱል ፋቲሃ ላይ እንዳየ ነው ቢልሂጃ እና ቢዱኑል ሂጃ እንደዚሁም ደግሞ ውስጥ ላይ ያሉትን አህካሞችን የተጅዊድ ህግጋቶችን ማለት ነው ለማብራራት እሞክራለሁ። አላህ ያገራልኝን ያክል ኢንሻአላህ። እናንተም ብዙ ጊዜ በመደጋገም በቃ ተጅዊድ የሚባለው ነገር ቀላል ነው ማለት ዋናው ነገር ምንድነው ምላሳችን ብዙ ጊዜ ማለማመድ፣ የተጅዊድ ትምህርቶችንም እንደዚሁ በመውሰድ ያንን የወሰድነውን ትምህርት ምላሳችንን እየደጋገመ ተግባራዊ እንዲያደርግ ማድረግ ነው። ብዙ ጊዜ ተጅዊድ እንዲገባን ከፈለግን ምላሳችን እንዲለማመድ ያው የአረበኛ ቋንቋ ለኛ ሁለተኛ ቋንቋችን ነው ለአብዛኞቻችን ማለት ነው እና ምላሳችን ያንን ቋንቋ እንዲላመደው ብዙ ጊዜ እንትን ማለት አለብን ማለት ነው፣ መደጋገም አለብን። ለዛም ነው ኢማሙ ኢብኑል ጀዘሪ ረሂመሁላሁ ተዓላ ወለይሰ በይነሁ ወበይነ ተርኪሂ ኢላ ሪያደቱ ምርኢን ቢፈኪሂ ይላሉ ማለት ነው። ተጅዊድን በትክክል የሚችል ሰውና ተጅዊድ የማይችል ሰውዬ ቁርአን በሚቀራበት ጊዜ ያላቸው ልዩነት ኢላ ሪያደቱ ምርኢን ቢፈኪ አንዲ ሰውዬ ምላሱ ላይ ያለው የነዛን ቃሉን ያን ወይም ደግሞ ያን ቁርአኑ ደጋግሞ በመቅራትና ባለመቅራት ያለው ልዩነት ነው ማለትም ተጅዊድ ይሄ ቁርአን ደጋግሞ የሚቀራ ሰውዬ ምላሱን በትክክል ማለት ደጋግሞ የሚያለማምድ የሆነ ሰውዬ ተጅዊድ ይገባዋል ማለት ነው። ምላሳችን ደግሞ ከማለማመድ ችላ የምንለው ከሆነ ተጅዊድ ከበደ ይመስለናል፣ ከባድም ሊሆንብን ይችላል ማለት ነው። ግን ደጋግመን በመቅራት ምላሳችንን በማለማመድ የአረበኛ ፊደላቶችን በትክክል ምላሳችን እንዲያወጣ የሚወፍሩትን በማወፈር የሚቀጥነውን እንዲቀጥን እንዲያደርግ በማድረግ በማለማመድ ምላሳችን ይስተካከልናል ማለት ነው ኢንሻአላህ። ያው አላህ Subhanahu Wa Ta'ala የውስጣችንን ፍላጎታችን ንያችንን አይቶ እውነት ተጅዊድን አውቀን ቁርአንን በትክክል ቀርተን የአላህ Subhanahu Wa Ta'ala ውዴታ ለማግኘት አስበን እስከገባንበት ድረስ ጊዜው ሊረዝም ሊቆይ ይችላል፣ ግን ላይቆይም ይችላል። ዋናው ነገር የኛ ነው ማለት ትኩረት ሰጥተን ምላሳችንን ማለማመድ፣ አህካሞችን ተከታትሎ መማር፣ እዛ ላይ ትኩረት ካደረግን ሐቂቃ ማንም ሰው እናቱ ሆድ ላይ ተለመዛ ለምዶ የወጣ ሰው የለም። ሁሉም ከዛ በኋላ ነው ጥረት በማድረግ በመደጋገም ነው የሚያውቀው ማለት ነውና ሁላችንም ይገባናል ኢንሻአላህ። እና ዛሬ እንቀጥላለን ከሱረቱን ናስ ማለት ነው። طيب እዚህ ጋር ቢስሚላህን በባለፈውም ያው ሱረቱል ፋቲሃ ላይ ስላየ ነው እሱን ማለት መድገም አያስፈልግም አይደል? ቢስሚላሂር ረህማኒር ረሂም የሚለውን በባለፈው አይተናል ማለት ነው። እና ዛሬ ቀጥታ ከትኑ ቀጥላለሁ ማለት ነው። طيب ቢስሚላሂር ረህማኒር ረሂም ያው ቢስሚላህ ብለን እንጀምራለን። በቢስሚላህ ነው የሚጀመረው ቁርአን ስንቀራ ማለት ነው። ያው መጀመሪያ ላይ እስከሆነ ድረስ طيب ከዛ መጀመሪያ ቢልሂጃ እያነበብ ከዛ ደግሞ ቢዱኑል ሂጃ በማፋገጥና ባለማፋገጥ እንቀጥላለን ማለት ነው። ቆፍ ضم لام سكون ቁል እዚህ ጋር ቋፍ ይወፍራል። ቋፉን እናወፍረው ማለት ቁል ስንለው ቋፉ ይወፍራል አይደለ? የሚወፍር ፊደል ሚን ሑሩፊል ኢስቲዕላ ነው የቋፍ ፊደል ማለት ነውና እናወፍረው። ቆፍ ነው የምንለው ቃፍ አንልም ማለት ነው። ቆፍ ضم لام سكون ቁል እቺ ላሟ ደግሞ የበይንያ ፊደል ትባላለች። ማለትም ድምጿ ትንሽ ቆየት ይላል። ቁል ሀምዛ ፈትሐአ አብሮ ምን ይሆናል? ቁልአ መጀመሪያ ቁል ብለነዋል። ከዛ ቁልአ ዓይን ضማ ዋው ስኩን ዑ ቁልአዑ እዚህ ጋር አሁን ሀምዛን አንስበም። ቅድም ላይ ስናነበው ሀምዛን ምንድን ያለው
ሀምዛ ፈትሐ አ ነው ያልነው፣ አልሳብነውም እንጂ ኋላ ልክ አ እንዳልነው ሁሉ አዑ ስንልም ቀጥታ ሳንስብ ነው ማለት ነው። ያው እዚህ ጋር ምን ስላለ ነው ቁል አዑ እንደዚህ አ ብሎ አንስብም ማለት ነው። ሀምዛ መሳቢያ የለውም እንደምታዩት ፈትሐ ብቻ ነው። ሀምዛ ፈትሐ አ ነው ያለው አ። ጠይብ አይኑ ደግሞ ዋው ስኩን ጨምረንበታል። ዋው መድ እያለችበት አይኑ ሁለት ሐረካ እንስበዋለን። ያው የዚህ ጋር መዱ ምንድነው? መዱ ጦብዒ ነው። መዱ ጦብዒ ማለት ከመድ ፊደላቶች በፊትና በኋላቸው ሀምዛ እስካልመጣባቸው ድረስ የመድ ፊደል የሚባሉ ደግሞ ሶስት ናቸው አይደል? አሊፍ መድያ፣ ዋው መድያ እና ያ መድያ። ዋው መድያ የተባለችው ለምንድን ነው? ከዋው ስኩን ቀድሟት ማን ስለመጣ ነው? ዶማ ሐረካ ስለመጣባት ማለት ነው። የዚህኔ ይቺ ዋው መድያ ትባላለች ማለት ነው። ጠይብ ዛል ዶማ ዙ ቁል አዑዙ ቁል አዑዙ ዛል በምላስ ጫፍ ነው የምትጠው። የምላሳችን ጫፍ ከላይኛው ፊት ጥርሳችን ጫፉ ጋር ሲነካካ ማለት ነው። ዛ ተክተን ወይም ዘ አማርኛ ዘዙ የሚለውን ፊደል አይተካም። ይሄ ምላሳችን ጫፉ ከላይኛው ፊት ጥርሳችን ጫፉ ጋር ሲነካካ ነው የሚወጣውና በዛ እንዲያንተካው ማለት ነው ይህን ፊደል። ጠይብ ከዛ በመቀጠል በከስራቢ ባያው ከስራ ፊደል ነው። በከስራ እናነበዋለን ማለት ነው። በከስራቢ ቁል አዑዙ ቢ ሮ ፈትሐ ባ ሸዳ ረብ። እዚህ ጋችን ባ ሯ ፈትሐ ብቻ እናነባትም። ከእሷ ቀጥሎ የመጣው የሸዳ ፊደል ባ ሸዳ ስለሆነ ሸዳ ፊደል ብቻውን ስለማይነበብ ከሯ ፈትሐ ጋር እናያያዘዋለን ማለት ነው። ሮ ፈትሐ ሮ ፈትሐ ሯ ፊደሏ ያው የምትወፍር ፊደል ናት። አወፍር ነው የምናወጣት ሮ ስንል ማለት ነው። ሮ ፈትሐ ባ ሸዳ ረብ ረብ። እዚህ ጋር ባሸዳ ስናነበው በሸዳው ስናነበው ረብ ድምፁን ሙሉ ለሙሉ ነው የምንዘጋው። የሸደዳ ፊደል ነው ባ ድምፁ አይወጣም ማለት ነው። ይታፈናል። ረብ እንልም ማለት ነው። ሮ ፈትሐ ባ ሸዳ ረብ ረብ። ከዛ ባከስራ ኑን ሸዳ ቢን። አሁንም እቺ ባከስራዋ ከኑን ሸዳዋ ጋር የምትያያዘው ማለት ነው። ምክንያቱም እቺ ኑን ሸዳዋ ብቻዋን ስለማትነበብ ማለት ነው። ባከስራ ኑን ሸዳ ቢን ኑን ፈትሐ አሊፍ ሱኩና ቁል አዑዙ ቢረቢና። በዚህ መልኩ ማለት ነው። ቁል አዑዙ ቢረቢና። እዚህ ጋር ኑን ፈትሐ አሊፍ ሱኩን ና ስላልናት እዚህ ጋር እንስባታለን። ግን ኑን ሸደዋ ላይ መጀመሪያ ሁለት ሐረካ ያክል ጉና ማቆየት አለብን ማለት ነው። ሁለት ሐረካ ያክል ጉና ማቆየት አለብን። ምክንያቱም ለምን ነው ኑንና ሚም ሸዳ በሚሆኑበት ጊዜ ሁለት ሐረካ ያክል ጉና እናቆያለን ብለናል። በባለፈውም ደርስ ላይ አይተናል ማለት ነው። እናችን ኑኗን ያኒ ቢረቢን ብለን ከቆየን በኋላ ከዛ ደግሞ አሊፍ መድ እያላት አይደል እዚህ ጋር ላይ ና ብለን እንስባታለን ሁለት ሐረካ። ከዛ ሲን ከስራ ሲን ከስራ ናት እዚህ ጋር ላይ ያው እያፋገጥን ነው እያነበብን ያለ ነው። ስኩን አናረጋትም እያውጣጣን ነው ያነበብን ያለ ነው ማለት ነው። ኋላ ላይ ቢዱን ሂጃ ስናነበው ግን በስኩን ነው የሚቆመው ማለት ነው። ማለት አረቦች በስኩን አይጀምሩም በሐረካ አያቆሙም ማለት ነው። ስንጀምር በሐረካ ነው የሚጀምር፣ ሲቆም ግን በምንድን ነው የሚቆመው? በስኩን። ሲኑን ስኩን ስናረጋት ያው መዱ ኋላ ይቀየራል። ስናነበው እንትን እንላለን ማለት ነው። በአንድ አሁን ስናነበው እንዴት ነው የሚሆነው? ቁል አዑዙ ቢረቢን ናሲ ይሆናል ማለት ነው። እያፋገጥ ስናነበው ግን ስናነበው ደግሞ ቁርአን ላይ በትክክል ማለት ቀጥታ ስናነብ ሲኑን ስኩን ስናረገው እንዴት ይሆናል? ቁል አዑዙ ቢረቢን ናስ። ሲኗን አሁን ስኩን ስናረግባት የሀምስ ባህሪ ያላት የትንፋሽ መለቀቅ የድምፅ መለቀቅ ባህሪ ስላላት እንደዚሁም ሶፊር የሚባል ባህሪ ያላት ሌላም ባህሪ ያላት ማለት ነው። እነዚህን ተግባራዊ ማድረግ አለብን። ናስ ትንፋሿ እንደዚህ ቀስ እያለ መውጣት አለበት። ድምጿን እንደዚህ አድርገን እንለቃታለን ማለት ነው። እዚህ ጋር መዱ በምናቆምበት ጊዜ ማለት ነው። ኑኗን ስናቆም በኑን ስናቆምባት እዚህ ጋር ላይ ምን ይሆናል ማለት ነው? ና መዱ ወደ መዱል ዒወድ ይቀየራል። ባለፈው መዱል አፍወን ወደ መዱ ዓሪድ ሊስኩን ማለት ነው። ስኩን አድርገን ካቆምበት ፊደል በፊት ያለው መዲ ፊደል ስለሆነ ያኒ አሊፍ መድያ መዱ ምን ይባላል? መዱና ዓሪድ ሊስኩን ይባላል ብለን እሱም ባለፈው ሱረቱል ፋቲሓ ላይ አይተናል። ስለዚህ ቁል አዑዙ ቢረቢ ባን ረገጥ ጠበቅ ቁል አዑዙ ቢረቢን ናስ በዚህ ይሆናል ማለት ነው። አያው ቁጥር 2 ላይ ደግሞ
طيب ሚም ፈትሓማ ሚሟ ፈትሓ ናት። እዚህ ጋር እንደምታዩት ሚም ፈትሓማ ፈትሓ እንዳንል ፈትሓ ሳይሆን ፈትሓ ሓዋ መውጣት አለበት። ሚም ፈትሓማ ላም ከስሯሊ ማሊ ካፍ ከስሯ ኑን ሸዳ ኪን ኑኗ ሸዳ ስለሆነች ሁለት ሐረካ ጉና ኪን ሳይሆን ኪን ኑን ፈትሓ አሊፍ ሱኩና ሲን ከስሯሲ ማሊክ ናሲ ይሆናል ማለት ነው። በአንዴ ስናነበው ደግሞ ቀጥታ በቁርአን በምንቀራበት ጊዜ ማለት ነው የምናነበውን አነባብ ስናነበው ማሊክ ናስ ሲኗ አሁንም ተመሳሳይ ናት። ቅድም እዚህ አያ ቁጥር 1 ላይ ናስ ስንል ሲኗን ድምጿን ለቀቅ አድርገን ቀስ ብለን ትንፋሿም ተለቋላ። እዚህም ጋር ተመሳሳይ ናስ ሱረቱ ናስ እስከ መጨረሻው ድረስ ናስ 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 እያለ ማቆሚያው ማለት ነው። ስለዚህ ያው ተመሳሳይ ነው ነገር ተግባራዊ የምናደርገው ማለት ነው። ሌላው እዚህ ጋር ላይ ማሊክ ናስ አይባልም። እሺ ብዙ ሰው እዚህ ጋር ሲቀራ ማሊክ ናስ ይላሉ። ሚሟ መድ የላትም እዚህ ጋር ፈትሕ ብቻ ናት። ስለዚህ ነው ማሊኪ። አንዳንድ ጊዜ ደግሞ ፈትሓ ሲሆን አፋችን ስለሚላቀቅ ተብሎ አፋችን ይላቀቃል። ፈትሓ ሲሆን ኢንፊታሑል ፈም አፋችን የላይኛውና ታችኛው ገጫችን ይላቀቃል፣ አፋችን ይከፈታል ማለት ነው። መጠነኛ በሆነ መልኩ ነው ታዲያ እንጂ መድ እስከሚያመጣ ድረስ ማሊኪ ይሆናል ማለት አይደለም። ማሊኪን ናስ። طيب ቀጣይ ሀምዛ ከስራኢ ላም ፈትሓ አሊፍ ሰጊራ ላ ኢላ ሃ ከስራ ኑን ሸዳሂን ሂን አሁንም ኑኗን መያዝ አለብን። እዚህ ጋር ሐምዘቱል ወስል አላነበብነውም፣ ላም ስኩንን አላነበብነውም። ለምን ሁለት ከአንድ በላይ ስኩኖች ተከታትለው የሚመጡ ከሆነ አረቦች እነዚህ አይነት ተከታትለው የሆኑ ስኩኖችን አያነቧቸውም ብለናል። ቀጣይ የመጨረሻውን ስኩን ነው የሚያነቡት ማለት ነው። ስለዚህ እዚህ ጋር ሐምዘቱል ወስል ላም ስኩን ይተለፍና ኑን ሸዳዋ ላይ ያለችው ኑን ስኩን ማለት ኑን ሸዳዋ ማለት ነው። ስለዚህ ኑን ስኩኗን ወይም ኑን ሸዳዋን ነው የምናነበው ማለት ነው። ስለዚህ ሃ ከስራ ኑን ሸዳሂን ኑን ፈትሓ አሊፍ ሱኩና ኢላሂና ሲን ከስሮሲ ኢላሂናሲ። ኖርማል ደግሞ ስናነበው ኢላሂናስ እዚህ ጋር መድዋ አሁን ሳብ አድርገነዋ ናስ ብዬ ነው አሁን ያቆምኩታ። ለምን ያው እዚህ ጋር ቁርአን ስንቀራ እቺ ስኩን ከሆነችዋ ፊደል በፊት የመጣው የመድ ፊደል ስለሆነ ያኒ አሊፍ መድያ መዱን ዐሪድ ለስኩን ይሆናል። የመሳብ መጠኑ ደግሞ ከ2 እስከ 6 ሐረካ ወይም 2 ወይም 4 ወይም 6 ሐረካ ይሳባል ማለት ነው። በዛ አቀራር ያው ቀስ እያልኩ ስለሆነ ወደ 6 ሐረካ የቀረበ የሆነ መድ እንስባታለ ማለት ነው። በኖርማል ሳነበው ማለት ነው። ሚም ከስራ ኑን ስኩን ሚን እዚህ ጋር ኑን ሳኪና ሚም ከስራ ኑን ስኩን ሚን ነው የምንላታውን ማለት ነው። በግልጽ ሚን ብለን ጉናውን እናወጣታለን ማለት ነው። ሽኗን ስናመጣ ግን ኋላ ላይ ያው ኑን ሳኪና በኋላ ሽን ስለመጣ ኑን ሳኪና ኢኽፋ ትሆናለች ማለት ነው። ከኑን ሳኪና በኋላ 15 ፊደላቶች ሲመጡ ኢኽፋ ትደረጋለች ወይም ትደበቃለች። ኑን ሳኪናዋ መውጫ ቦታዋን ሳትይዝ መውጫ ቦታዋን ሳንነካ በአፍንጫችን ብቻ ጉና እያወጣን ኑኗን ጉናዋን እንዲወጣ እናደርጋለን ማለት ነው። ያ ነው ኢኽፋ ማድረግ መደበቅ ማለት ነው፣ መሸሸግ። የኑን መውጫ ቦታ ሳንነካ ከአፍንጫችን ብቻ ጉና እያወጣን ማለት ነው ብለን ማለት ነው። ዋላ ነው እሱ ሽን ወይም ሽንን ስናመጣ ነው። አሁን ግን ሚም ከስራ ኑን ስኩን ሚን ብለን በግልጽ እናነባታል። ምክንያቱም ሰበቧ ወይም ኢኽፋ የሚያደርጋት ፊደል ስላልመጣ ግልጽ አድርገን የምናነባት ማለት ነው። ሽኗን ስናመጣ ግን ወዴት ይቀየራል? ወደ ኢኽፋ። ሽን የኑን ሳኪና የኢኽፋ ፊደል ስለሆነ ማለት ነው። ሺን ፈትሐ ሮ ሸዳ ሸር። እዚህ ጋር ሺን ፈትሐ ሮ ሸዳ ስንል አሁን ራሱ ሸዳዋ ያው በስኩን ነው የምትቆጠረው። ከራሱኩም በፊት ፈትሐ ነው የመጣው። በዛ ሁኔታ ላይ ከራሱኩም በፊት ፈትሐ ሲመጣ ራዋ ምን ትሆናለች? ትወፍራለች። ግን ኋላ ስትነበብ ምንድነው እዚህ ጋር ሐረካ ነው ይዛ የመጣችው። የከስራ ሐረካ ይዛ ስለመጣች ኑን ራ ከስራ ስትሆን ደግሞ ትቀጥናለች። ስለዚህ ሺን ፈትሐ ሮ ሸዳ ሸር ብለን እናቀጥናታለን ማለት ነው። መጀመሪያ ላይ ወፍራለሁ መሰወላሁ አለም። ሺን ፈትሐ ሮ ሸዳ ሸር እናቀጥናታለን። ሸር አንልም ማለት ነው። ምክንያቱም ኋላ ላይ አስሏ ሐረካዋ ከስራ ስለሆነ ከስራ ስትሆን ደግሞ ስለምትቀጥን
ያንን አስበን ነው ማለት ነው። ሽን ፈትሐ ራ ሸዳ ስንል ሸር ብለን የምናቀጥራት ማለት ነው እንጂ ያው ከራሱኩም በፊት ያው ፈትሐ ከመጣበት ተወፍር ነበር። ግን አስሏ ሐረካዋ ይሄ ሐረካዋ ምንድነው ከስራ ስለሆነ ራ ደግሞ ከስራ ስትሆን ትሆናለች ቀጥናለች እና ማለት ነው እናቀጥናታለን ማለት ነው። ሺን ፈትሐ ራ ሸዳ ሸር ሮ ከስራ ላም ስኩን ሪል ሚን ሸሪል ኑን ሳኪናውን እዚህ ጋር ላይ ኢኽፋ አረግናት ማለት ነው ደበቅናት። ምክንያቱም ከኑን ሳኪና በኋላ ሽን ስለመጣ ሽን ደግሞ የኢኽፋ ፊደል ስለሆነ ለኑን ሳኪና ወይም ለተንዊን ተንዊን ሲመጣ እንደዛ ነው። ከተንዊን ቀጥሎ ሽን ሲመጣ ማለት ነው ኢኽፋ እናረጋዋለን ማለት ነው። طيب ዋው ፈትሐ ሲን ስኩን ወስ ዋው ፈትሐ አሊፍ ስኩን ዋ ሚን ሸሪል ወስዋ ሲንዋን ፊደላቶች ስኩን በሚሆኑበት ጊዜ ባህሪያቸው ይበልጥ ግልጽ ይሆናል ብናል። ይህን በተጋጋሚ እንደምንለው ማለት ነው። ስለዚህ ሲን ስኩኗን በትክክል ወስ ብለን ይሄ ሶፊሯ የድምፅ መለቀቋ የተንፋሽ መለቀቋ ባህሪያቶችን ተግባራዊ ማድረግ አለብን። ወስ ብለን በትክክል ማውጣት አለብን ማለት ነው። طيب ሲን ከስራ ራ አፍወን ሲን ከስራ ላም ስኩን ሲል ኪላማ በይንያ ስለሆነች ድምጿን ረዘም እናደርግላታለን። ሲል ኾ ፈትሐ ኑን ሸዳ ኾን ኑን ፈትሐ አሊፍ ሱኩና ሚን ሸሪል ወስዋሲል ኾና ሲን ከስራ ሲ እዚህ ጋር ኑን ሳኪናዋ ኢኽፋ ስትደረግ ግን ማለት በአፍንጫችን ብቻ ነው ድምጿን ማውጣት ያለብን። የኑን መውጫ ቦታ መንካት ሚን ብለን ካደረግናት ኑን ሳኪናዋ ያው ግልጽ እያደረግናት ማለት ነው። በግልጽ እያነበብናት ስለሆነ እዚህ ጋር ደግሞ ግልጽ ሳትሆን እንደምትደረገው ኢኽፋ ነው የምትደረገው ብላል አይደለ? ስለዚህ እቺ ኑን ሳኪናዋን በአፍንጫችን ብቻ ድምጿን ማውጣት ይሄ የሚለው ድምጽ ብቻ ነው የሚፈለገው ማለት ነው። ህፃን ልጆች ሲያለቅሱ መጨረሻ ላይ ሲያለቅሱ ይላሉ። ልክ እንደዛ ማለት ነው። ኑኑን ሳንይዝ በአፍንጫችን ብቻ ጉናውን ማውጣት ማለት ነው። ያ ነው ኢኽፋ ማድረግ እንጂ ሚን ብለን ከያዝናት ያው ግልጽ ሆነች ማለት ነው። እሱ አይፈለግም። ጉናውን ሁለት ሐረካ እናቆየዋለን። ኢኽፋ ስትሆን ተንዊን ኑን ሳኪና ሚም ሳኪና ኢኽፋ ሲሆን የመቆያ የጉና መቆያቸው ጊዜ ሁለት ሐረካ የሚደርስ ያክል ነውና ቆየት ማድረግ አለብን። ሚን ሸሪል ወስዋሲል ኸናሲ እዚህ ጋር ኾ ነው ማለት ያለብን። እነዚህ ኢስቲዕላ ፊደላቶች ወይም ሁልጊዜ የሚወፍሩ ፊደላቶች የሚባሉ አሉ አይደል? ሰባቶቹ ኹሰ ضغጢን ቂዝ የሚባሉ ፊደላቶች ማለት ነው። ከነዚህ ውስጥ የመጀመሪያ አንዱ ፊደል ስለሆነ ማወፍራ ኾ ነው ማለት ያለብን። ኸናሲ ሚን ሸሪል ወስዋሲል ኸን አፎን እዚህ የሶላት ሰዓት አፕሊኬሽን ስለመጣብኝ ነው። طيب በአጠቃላይ ደግሞ ስናነበው እንዴት ይሆናል? ሚን ሸሪል ወስዋሲል ኸናሲ طيب በዚህ መልኩ ይሆናል ማለት ነው። ቀጣዩን ደግሞ ስናነብ ሀምዛ ፈትሐ ላም ሸዳ አል እዚህ ጋር ሀምዘቱል ወስል ናት የመጣችው። ሀምዘቱል ወስልን በፈትሕ ነው ያነበብናት። ሀምዛ ፈትሐ ብለን ማለት ነው። ሀምዘቱል ወስል በቃል መጀመሪያ ላይ ስትመጣ ስትነበባለች ብለናል። ባለፈው ሱረቱል ፋቲሓ ላይ አይተናል ይሄንን። ሀምዘቱል ወስል ደግሞ ፈትሐ ከስራ ዶማ የመን ሁኔታ አላት ብለናል። ፈትሐ የምትሆነው ከሀምዘቱል ወስል በኋላ የላም ፊደል ሲመጣ ነው ብለናል። እዚህ ጋር አሁን የመጣው የላም ፊደል ነው። ላሙ ፊደል ፈትሐም ይሁን ከስራ ይሁን ዶማም ሱኩንም ይሁን ከሀምዘቱል ወስል በኋላ ከመጣ ሀምዘቱል ወስል በምን ትነበባል? በፈትሐ ትነበባለች። ስለዚህ ሀምዛ ፈትሐ ብለን ነው የምናነባት ማለት ነው። ሀምዛ ፈትሐ ላም ሸዳ አል እዚህ ጋር ላሙን ሁለት ላም ነው ያለው። ላም ሱኩንና ላም ፈትሐው ማለት ነው። ላም ሱኩንን በሸድ እናነበዋና የሸድ ዘግ ስላለው ከዛ ላም ፈትሐ ለብለን ደግሞ እንደገና ማለት ሁለት ላም ነው የምናነበው ማለት ነው። ሀምዛ ፈትሐ ላም ሸዳ አል ላም ፈትሐ ላ አለ እዚህ ጋር አለ እንልም። ልብ በሉ ሁለት ላም ነው ያነበነው አይደል? መጀመሪያ ሀምዛ ፈትሐ ላም ስኩን አፍወን ሀምዛ ፈትሐ ላም ሸዳ አል ብለናል። ከዛ ደግሞ ላም ፈትሐ ላ ስንል አለ
አለ ሁለት ላም ነው ያለብን። ስለዚህ ቀስ ማለት አለብን። አለ ሳይሆን አለ አለ ዛል ከስራ ያ ስኩን ዚ አለዚ አለዚ ነው። አለዚ ዛሏን ከመውጫ ቦታ አውጥተን ሁለት ሐረካ እንስባታለን። ያ ضማዩ አለዚዩ አለዚዩ እቺን ዛሏን መጀመሪያ መሳብ አለብን። ልብ ብሎ ዛል ከስራ ያ ስኩን ነው ያልናት አይደለ? ስለዚህ አለዚዩ እቺን ዛሏን ሁለት ሐረካ ከሳብት በኋላ ነው ያን የምናወጣው። አለዚዩ አይደለም። አለዚዩ ዋው ፈትሐ ሲን ስኩን ወስ አለዚዩ ወስ ዋው ከስራዊ ሲን ضማሱ አለዚ ዩወስዊሱ ፋ ከስራ ያ ስኩን ፊ አለዚ ዩወስዊሱ ፊ አለዚ ዩወስዊሱ ፊ እዚህ ጋር ዋው ተሰብም። እሺ ብዙ ጊዜ በተለምዶ እቺ ዋው ከስራዋን የመሳብ ሁኔታ አለ። ብዙ ሰዎች ጋር የሚያጋጥም ነገር ነው። አለዚ ዩወስዊሱ ብሎ እንዲዝ መሳብ ነገር። ዋው እንደምታዩት ከስራ ብቻ ናት፣ ምንም መድላትም አይደል? ሲን ከስራ ሲ ነው ያላት። አፍወን ዋው ከስራ ዊ ነው ያላት አይደል? ዩወስዊ ነው እንጂ ዩወስዊ ብለን አንስበው። አለዚ ዩወስዊሱ ፊ ፋን ግን እንስባታለን። ያ ሱኩን አላት አይደለ? ያ መድ ያላት። ስለዚህ ፋን እንስባታለን። ሶዲ ضማሱ ዳል ضማ ዋው ስኩን ዱ ሮ ከስራ ኑን ሸዳሪን ሪን ኑኖ ሸድናት። አሁንም ሁለት ሐረካ ያክል እናቆያታለን። ኑን ፈትሐ አሊፍ ሱኩንና አለዚ ዩወስዊሱ ፊ ሱዱሪና እዚህ ጋር የሚሳቡ ፊደላቶች ዛል ይሳባል፣ ያመድ ያለው ሌላ ፋት ይሳባለች፣ ያመድ ያላት ሌላው ዳል ይሳባል፣ ዋው መድ ያለው ማለት ነው። ከዚህ ውጭ የሚሳብ ፊደል የለም። አለዚ ዩወስዊሱ ፊ በተለይ ዋው ከስራዋ ማለት እዚህ ጋር ልብ በሉ። ዋው ከስራዋን አለመሳቧን ስታነቡ በተለይ ጀማሪዎች እቺ ዋው ከስራዋ አለመሳቧን ልብ በሉ። አሁን ዩወስዊሱና ዩወስዊሱ ተመሳሳይ አይደለም። ዊ ካልኩት ያስኩን እየጨመርኩባት ነው ዋው ከስራዋ ላይ። ዋው ከስራ ደግሞ ያስኩን የላትም። ይሄ አቀራር ትክክል አይደለም። ምንድነው መሆን ያለበት? እዚህ ጋር ዛሉን ብቻ ስቤ አለዚ ዩወስዊሱ ዩወስዊሱ ቀጥ ዊሱ ነው መሆን ያለበት። ሲን ከስራሲ አለዚ ዩወስዊሱ ፊ ሱዱሪ ናሲ ኖርማል ማለት ሁልጊዜ በምንቀረው አቀራር ሳነበው ደግሞ ቢዱን ሂጃ ሆኖ ማለት ነው። አለዚ ዩወስዊሱ ፊ ሱዱሪ ናስ አፍወን ናስ ለማለት ነው እዚህ ጋር ላይ አለዚ ዩወስዊሱ ፊ ሱዱሪ ናስ። ጠይብ ቀጣዩ ደግሞ ሚም ከስራሚ ኑን ፈትሐ ላም ሱኩነል ሚነል ጂም ከስራ ኑን ሸዳ ጅን ኑን ሸዳናት አሁንም ጅን ኑን ፈትሐና ሚነል ጅነ ታ ከስራቲ ሚነል ጅነቲ ዋው ፈትሐ ኑን ሸዳወን ኑን ፈትሐ አሊፍ ሱኩና ሚነል ጅነቲ ወና ሲን ከስራሲ ሚነል ጅነቲ ወናሲ በኖርማል አነበው ደግሞ ሚነል ጅነቲ ወናስ ይህን ይመስላል ማለት ነው። አንዴ ሁሉንም በአጠቃላይ ለአንብበው ልቅራውና ለዛሬ ይሄ ይበቃናል ማለት ነው። ቢስሚላሂ ራሕማኒ ራሒም ቁል አዑዙ ቢረቢ ናስ
ملك الناس إله الناس من شر الوسواس الخناس الذي يوسوس في صدور الناس من الجنة والناس ይህን ይመስላል። ቀጣይ ደግሞ ብሎ አላህ እሱን እስከሚለቀቅ ድረስ ይህን ሙራጃ እያደረጋችሁ ቆዩ። هذا والله أعلم وصلى اللهم على نبينا محمد وعلى آله وصحبه أجمعين.